ሳት ወይም ለእንግሊዘኛ ኢንትራንስ ፈተና የቀራችሁ 20 ቀናት ነው። ጊዜ የለኝም ብላችሁ ተጨንቃችኋል? በፍጹም አትጨነቁ። ይህ 20 ቀን በስልትና በእቅድ ከተመራችሁበት ውጤታችሁን ለማሻሻል በቂ ጊዜ አላችሁ። ጊዜ ውስጥ ብዙ መጽሐፎችን ማገላበጥ፣ ዲክሽነሪዎችን መሸምደድ አይሰራም። በዚህ ጊዜያት ውስጥ የሚያስፈልጋችሁ ስማርት የሆነ ቀጥታ አፕላይ አድርጋችሁት ውጤታማ የሚያደርጋችሁን ስልት ማግኘት ነው ማለት ነው። በዚህ 20 ቀን ውስጥ አፕላይ አድርጋችሁት ለፈተና የሚያግዛችሁን እንግሊዝኛና ሳትን በምን መንገድ ብታጠኑት ያግዛችኋል የሚሉትን ነገሮች እናያለን ማለት ነው። ወደ ቪዲዮ ከመሄዳችሁ በፊት ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ ማለት ነው። ቀጥታ ወደ ቪዲዮ። ስራዎቹ 7 ቀናቶች ውስጥ ማለት ነው ራይቲንግ እና ላንጉዌጅ ላይ ፎከስ አድርጋችሁ ብትሰሩ አሪፍ ነው። እዚህ ላይ ምን አይነት ፎከስ ፖይንቶች አሉ ካላችሁኝ ፓንክቹዌሽኖች፣ ቨርብ አርጊመንቶች ምናምን እነዛ ላይ ፎከስ አድርጋችሁ ከዛሬ 5 ዓመት በፊት የተሰሩ ፈተናዎች ላይ እያያችሁ ብትሰሩ ሞር ለእናንተ ያግዛችኋል ማለት ነው። ፓንክቹዌሽን ማርኮችን ምን ጋር እንደምንጠቀም በደንብ ወቁ። ሳብጀክት ቨርብ አርጊመንቶችን በደንብ ወቋቸው በደንብ ማለት ነው። እንደሱ ላይ በደንብ ፎከስ አድርጋችሁ እንደዛ አይነት ፎከስ የሚያደርጉ ቦታዎች ላይ ደግሞ ጥያቄ እየሰራችሁ በደንብ ብታልፉ ሞር ለእናንተ ያግዛችኋል ማለት ነው። በእነዚህ 7 ቀናቶች ውስጥ እነሱን ቀድማችሁ ሞር የሚቀላችሁ ከሆነ ደግሞ ወደ ቀጣዩ ማለፍ እንችላለን ማለት ነው። ያው ደግሞ ኤቪደንስ ሮል ነው። በዚህ በቀሩት በስከ 8 እስከ 14 ቀናቶች ውስጥ ማለት ነው የምትሰሩት ሪዲንጎችን ነው ማለት ነው። ብዙ ጊዜ ጊዜያችንን የሚወስደው ብዙ ተማሪም ጊዜው የሚወስደው ሪዲንግ ላይ ነው። ፓራግራፎችን በምታነቡበት ጊዜ ምንድነው ማድረግ ያለባችሁ ማለት ነው? ከእናንተ አፍልቃችሁ ወይም ደግሞ ከእውቀታችሁ አውጥታችሁ የምትሰሩት ነገር አይደለም። ሪዲንግ አይደለ፣ እዛው መልሶ ተቀምጦላችኋል። እሱን ማግኘት ላይ ነው ዋናው ፎከስ ማድረግ ያለባችሁ ማለት ነው። እሱን የምታደርጉት ምን በማንበባችሁ ጨርሳችሁ ተመልሼ እሰራለሁ በጣም ጊዜያችሁን ይገላል። ምክንያቱም ፓራግራፎቹ የሚሰጧችሁ በጣም ትናንሽ ፓራግራፎች አይደሉም። በጣም ረጃጅም ከ2 ገጽ በላይ ምናምን ወይም ደግሞ 3-4 ፓራግራፎች ናቸው አንድ ላይ የሚሰጧችሁ ማለት ነው። ሪዲንግ ላይ ምንድነው ማድረግ ያለባችሁ ማለት ነው? መጀመሪያ ጥያቄዎቹን አንብቧቸውና ጥያቄውን አንብባችሁ ስትጨርሱ ተመልሳችሁ ወደ የት ነው የምትመጡት ማለት ነው? ወደ ምንባቦቹ ተመልሳችሁ ኤቪደንስ ትፈልጉለታላችሁ ማለት ነው። ኤቪደንስ የሌለው ምርጫ እዛ ውስጥ ካለ ምርጫውን ትሰርዙትና ቀጥታ መልሱን አገኛችሁት ማለት ነው። ስለዚህ ከጥያቄ ወደ ፓራግራፍ ነው እንጂ ተመልሳችሁ መስራት ያለባችሁ ከፓራግራፍ ወደ ጥያቄ ለመሄድ እንትን አትበሉ። ምክንያቱም ጊዜያችሁን በጣም ስለሚገል ሙሉ ፓራግራፍ አይነበብም ጭራሽ ለፈተና ማለት ነው። አሁን ደግሞ ጭራሽ ኢንትራንስ ነው። ጊዜያችሁን በአግባቡ መጠቀም አለባችሁ እና ደግሞ ከራሳችሁ እውቀት የምትሰሩት ነገር እስካልሆነ ድረስ ጊዜያችሁን አታባክኑበት ማለት ነው። ከዛ በላይ በኋላ ላይ ሲኖኒምስ፣ አንቶኒምስ ምናምን ቦታዎች ላይ ከእናንተ እውቀት የሚጠይቁ ቦታዎች አሉ። ፓራግራፍ ላይ ሲሆን ከፓራግራፉ አንጻር ነው ሲኖኒምሱም አንቶኒምሱም የምትፈልጉት። ነገር ግን ኖርማሊ ያሉባቸው ቦታዎች አሉ ሲኖኒምስ እና አንቶኒምስ የምትጠቀሙበት። እሱ ከራሳችሁ እውቀት ተጠቅማችሁ የምትሰሩት ስለሆነ እዛ ጊዜያችሁን ስለምትገሉ እዚህ ጋር መልሱ ተቀምጦላችሁ ጊዜያችሁን እዚህ ላይ አታባክኑ በፍጹም ማለት ነው። ከጥያቄ ወደ ፓራግራፍ መሄዳችሁን እርግጠኛ ሆኑ፣ ጊዜያችሁን በአግባቡ ለመጠቀም። መጨረሻዎቹ 5 ቀናቶች ማለት የጦርነት ቀናቶች ብለን ልንወስዳቸው ሁላ እንችላለን። ምክንያቱም ብዙ ጥያቄዎችን ሰርተናል፣ ብዙ ነገሮችን አድርገናል። አሁን ደግሞ በሰዓት የምንሰራበት ሰዓት ላይ ነን ማለት ነው። ቀድማችሁ ብትጀምሩ ይሄንን ነገር ሞር አሪፍ ነው ለእናንተም። ሰዓት ሰጥታችሁ ጥያቄዎችን መስራት ማለት ነው። ጥያቄዎችን ብቻ ስለሰራችሁ ኢፌክቲቭ ትሆናላችሁ ማለት አይደለም። ሰዓታችሁን በአግባቡ መጠቀም ይጠበቅባችኋል ማለት ነው። ስለዚህ ጊዜያችሁን በአግባቡ ደግሞ መጠቀም ካለባችሁ ማድረግ ያለባችሁ ነገሮች አሉ ማለት ነው። ከዚህ በፊት የተሳሳታችሁ ስህተቶች አሉ ማለትም ጥያቄዎች ስትሰሩ ያላገኛችኋቸው ጥያቄዎች ማለት ነው። እነዛን ጥያቄዎች ለምን ተሳሳታችሁ የሚሉትን ነገር ትክክለኛው ምክንያት አግኙ። ጥያቄውን ስላላወቃችሁት ነው፣ ጊዜ ስላልበቃችሁ ነው፣ ኦር ደግሞ ስትረስ ላይ ስለነበራችሁ የጥያቄው ቴንሽን ነው እንደዛ ያደረጋችሁ። ትክክለኛው ምክንያት ለይታችሁ አውጡት። ከዛ በኋላ እሱን ካደረጋችሁ በኋላ ያን ስህተት እንዳትደግሙት ያደርጋችኋል ማለት ነው። ስህተታችሁን ሳታውቁት ግን ገባችሁ ማለት ወደ ፈተና ተመልሳችሁ ያን ስህተት ስለምትሰሩ ያ ነገር ደግሞ ሞር እናንተን ውጤታችሁን እንዲያወርደው ያግዛል እንትን ይላችኋል ማለት ነው። ስለዚህ ያንን ነገር ደግሞ እንዳይሆን ቀድማችሁ ስህተታችሁን እወቁት፣ በሰዓት ለመስራት ሞክሩ። እነዚህ ነገሮች ካደረጋችሁ ሞር ሰዓት ላይ ያላችሁን ነገር ኦር ሰዓትም እንግሊዘኛ ላይም በደንብ እንትን ማለት ትችላላችሁ ማለት ነው። ይሄ ለሰዓት ብቻ አይደለም የመጨረሻው፣ እሱ ለሌሎቹም ለፊዚክስም፣ ለኬሚስትሪም፣ ለሌሎቹም ሳብጀክቶች ይሰራል ማለት ነው። ጊዜ ሰጣችሁ ለመስራት ሞክሩ። 1 ሰዓት ከሆነ ለዛ ጥያቄ 1 ሰዓት ሰጣችሁ በ1 ሰዓት ውስጥ ለመጨረስ እየሞከራችሁ ስሩ ማለት ነው። ስለዚህ ይሄ ቪዲዮ ጠቃሚ ሆኖ ካገኛችሁት ለጓደኞቻችሁ ሼር፣ ላይክ እንዲሁም ሰብስክራይብ ማድረጋችሁን እንዳትረሱ ማለት ነው። በመጨረሻም የምላችሁ ነገር መልካም ፈተና ይሁንላችሁ። ሌላ ቪዲዮ እንዲሰራላችሁ የምትፈልጉትን ኮሜንት ሴክሽን ላይ
አሁን ማስቀምጡልኝ እሰራላችኋለሁ ማለት ነው። መልካም ጊዜ ይሁንላችሁ። ሁሌም እንደምላችሁ ደግነትን መርሃችን እናድርግ።